ሰበር ዜና ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። በሁለተኛ የዜና ወጃችን ዳግም ሰበርና አቤት መረጃዎችን ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ የቁርጥ ቀን ልጅ እየተባለ የሚወደሰው አርበኛ ዘመነ ካሴ በሱዳን ከኤርትራ ጀነራሎችና ከቀጠናው የፋኖ አጋሮች ጋር መታየቱ ተሰማ። አርበኛው ከቀጠናው አጋሮች የመሳሪያና ስትራቴጂካዊ ህብረትን ለመፍጠር ከፍተኛ የፖለቲካና ወታደራዊ እንቅስቃሴ ያደረገ መሆኑ ተነግሯል። አርበኛ ዘመነ ካሴ በሱዳን ከከፍተኛ የቀጠናው ጀነራሎች ጋር መታየቱን ተከትሎ በብልጽግና ቤትም ከፍተኛ ድንጋጤም ተፈጥሯል። በሌላ በኩል ደብረጽዮን ገብረ ሚካኤል ከፋኖና ከኤርትራ ጋር ጸብ የለኝም፣ ጸቤ ታንኩንና ባንኩን ከያዘው አካል ጋር ነው ማለታቸውም አነጋጋሪ ሆኗል። ዝርዝር ዘገባ ይዘንበታል። በሌላ በኩል መከላከያ ሰራዊት የአማራ ክልልን በቅርቡ ለቆ ይወጣል ሲሉ የመከላከያ ሰራዊቱም ከፍተኛ ጀነራሎች ተናገሩ። መከላከያ ሰራዊቱ ክልሉን አስረክቦ ወደ ቀድሞ ካምፑ ይገባል፣ ክልሉን የክልሉ ጸጥታ ኃይል ይረከባል ሲሉ የቀድሞ ምርኮኛ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የኢታማዦር ሹሙ ንግግር ተከትሎም የአማራ ክልል አመራሮች ድንጋጤ ውስጥ መግባታቸው ተሰምቷል። መከላከያ ሰራዊቱ ከክልሉ የጸጥታ ኃይሎች ጋር በመቀናጀት በድሮንና በሌሎች ከባባድ የጦር መሳሪያዎች ታግዞ ክልሉን መቆጣጠርና የፋኖን እንቅስቃሴ መግታት ያልቻለውን እኛ ብቻችንን በምን አቅማችን እንችለዋለን፣ መከላከያው ለቆ ሊወጣ አይገባም በሚል የክልሉ አመራሮችም አቤቱታ ማሰማታቸው ተነግሯል። በቃን ሽንፈትና ሞት ሰልችቶናል እያለ ባለው መከላከያ ሰራዊትና እባካችሁ ጥላችሁ እኛ ትውጡ እያለ በሚገኘው በአዴን ብልጽግና መካከል ውጥረት ነክሷል። በዝርዝር የምታደምጡት መረጃም ይዘናል ወደ እናንተ እናቀርበዋለን። በሌላ በኩል ሽመልስ አብዲሳ መጀመሪያ በመከላከያ ሰራዊት ነበር ለማሸነፍ ያቀድነው፣ እሱን አልቻልንም፣ አሸንፈውናል። ስለዚህ ታንኩንም ባንኩንም በእጃችን ስለሆነ አማራውን የሚወጋ ከአማራው በገንዘብ ገዝተን ማዋጋት ጀመርን፣ ውጤትም አመጣንበት ሲል ቃል በቃል መናገሩ ተሰማ። አሁን መመኪያችን የኛ ጦራችን የገንዘብ ካዝናችን ነው ሲልም ሽመልስ አብዲሳ ተናግሯል። ዝርዝር ይዘንበታል። በአማራ ክልል የሚደረገው ውጊያም ተጠናክሮ እንደቀጠለ ነው። የፋኖ ኃይሎች የበላይነት በወሰዱበት የውጊያ ግንባር በርካታ ያገዛዙ ጦር ሙትና ቁስለኛ መሆኑ ነው የተነገረው። የፋኖ ኃይሎች አገዛዙ ካምፕ ጥሰው መግባታቸውም ተነግሯል። የፋኖ ኃይሎች ከተሞችን መቆጣጠራቸውንም ቀጥለውበታል። ከአማራ ክልል የጦር ግንባር የተሰሙ መረጃዎችን ይዘናል እናስደምጣችኋለን። በወሎ ጀግና የፋኖ መሪዎችም በርካታ የብልጽግናን ኃይል ጥለው መሰዋታቸው ተነግሯል። በዚህ ውጊያ በርካታ የብልጽግና ኃይል ሲረፈረፍ ጀግና የፋኖ መሪዎችም ለአማራ ሕዝብ ሲሉ መስዋዕትነትን ተቀብሏል ተብሏል። ዝርዝር ይዘንበታል። ከውጪ ከኢራንና እስራኤል ውጥረት ጋር በተያያዘ አዲስ የተሰሙ መረጃዎችን ይዘናል። አሜሪካ፣ እንግሊዝና እስራኤል በተጠንቀቅ መቆማቸው ተነግሯል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወደደረኩት ዘገባ አልፋለሁ። እስራኤል የኢራን ቁልፍ ወታደራዊ ቦታዎችንና ቁልፍ ወታደሮች አመራሮችን ጀነራሎችን መኖሪያ ስታጠቃ ኢላማ መታቷ የዓለም መነጋገሪያ ሆኖም ቀጥሏል። በተለይ ቁልፍ ወታደራዊ መሪዎችን መቀመጫ የሆኑ ቤቶችን የመኝታ ቤቶችን ሳይቀር ከአንድ ህንጻ ላይ ለይታ የመታችበት መንገድ ዓለምን እያነጋገረም ነው። በእስራኤል ጥቃት ኢራን 6 ቁልፍ ወታደራዊ አመራሮቿን አታል
አድርጋለች። ኢራን በሞቱ ጀነራሎቿ ምትክም ሌሎች ወታደራዊ አመራሮችን ሾማለች። ኢራን የአጸፋ እርምጃዋን በእስራኤል ላይ መጀመሯም እየተነገረ ነው። ይህ ኢራን እስካሁን ካደረገችው የተቀናጀ ጥቃት ትልቁ ነውም ሲባል እየተነገረ ነው። በክልሉ ውስጥ የአየር መከላከያ ስርዓቶችን ሙሉ በሙሉ ንቁ መሆናቸውም ተነግሯል። በሌላ በኩል የአሜሪካ የእስራኤልና የእንግሊዝ ተዋጊ ጀቶች ሰው አልባ አውሮፕላኖቹን ለመጥለፍ ከሶሪያና ኢራቅ የጦር ሰፈር መንቀሳቀስ መጀመራቸውም ተነግሯል። ዮርዳኖስ የአየር ክልሏን ለእስራኤል ተዋጊ ጀቶችም መክፈቷ ተሰምቷል። ሳውዲ አረቢያ ጦርነቱን ከእስራኤል ጎን በመሆንም ተቀላቅላለች። የሳውዲ ተዋጊ ጀቶች በየመን ድንበር እየተዘዋወሩ ከኢራን የሚወነጨፉ ትንኮሳዎችን ለመጥለፍ በዝግጅት ላይ ናቸውም ተብሏል። የብሪታንያ የውጭ ጉዳይ ሚኒስትር ዴቪድ ላም እስራኤል በኢራን በአንድ ሌሊት ያደረሰችው ጥቃት አደገኛ ሲሉም ገልጸውታል። ሁሉም ወገኖች ራሳቸውን እንዲቆጣጠሩም አሳስበዋል ሲል አርቲ ዘግበዋል። አሁን እየወጡ ያሉ ሪፖርቶች እንደሚያመላክተው ከ800 በላይ የኢራን ፕሮጀክቶች ክሩዝ ሚሳኤሎች፣ ባሊስቲክ ሚሳኤሎችና የአጥፍቶ ጠፊ ድሮኖች ወደ እስራኤል መተኮሳቸውን እየጠቆሙ ነው። በዚህም የአሜሪካ የእንግሊዝና የእስራኤል ጦር በዝግጁነት ቆሟል ነው የተባለው። ወደ ሀገር ቤት ጉዳያችን ስንመለስ በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። መተከል መንደር 24 ላይ የአማራ ፋኖ ብሔራዊ ኃይል ድል መቀዳጀቱን አስታወቀ። አፋባሃ በጎጃም ቀጠና ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ ፋኖ በመተከል መንገድ 24 በምትባል ቀበሌ ከሌሊቱ 9 ሰዓት ላይ የብልጽግና ካምፕ በመግባት ጥምር ጦሩን ሙትና ቁስለኛ ማድረግ የተቻለ ሲሆን በዋናነት ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ የብልጽግናን ኃይል ሙትና ቁስለኛ ማድርጎ ረፍርፎታል ሲል የፋኖ ኃይሎች አስታውቀዋል። አንድ 50 አለቃ 100 አለቃና 6 እግረኛ የመከላከያ ሰራዊት እስከ ወዲያኛው ሲሸኙ አንድ ሚሊሻ ደግሞ በፋኖ ኃይሎች በምርኮ መያዙን ነው ሚዲያችን ከአይን ማኞች ያረጋግጠው። ይህ በእንዲህ እንዳለ በሌላ ሰበር ዜናችን የአፋባሃ የጎንደር ቀጠና 4ኛም ደጃዝማች ኮርጎቤ ክፍለ ጦር ጠራ ብርጌድ በዛሬው ዕለት አርብ ሰኔ 6 2017 ዓ.ም ከጧቱ 3:45 ላይ በማዕከላዊ ጎንደር ዞን ታች አርማጮ ወረዳ ሳንጃ ከተማ አቅራቢያም የፈንዲቃን ፍልውሃ እንዲሁም በበው የተባሉ አነስተኛ የመስመር ከተሞችን ሙሉ ለሙሉ መቆጣጠሩ ታወቀ። የፋኖ ኃይሎች ከ67ኛ ክፍለ ጦር የብልጽግና ኃይል ጋር ውጊያ ያረፈዱ ሲሆን ከብልጽግና ኃይልም 5 የሞቶም ከ10 በላይ ደግሞ ቁስለኞች በሸክም ከተሞቹን በመልቀቅ ወደ ሳንጃ ከተማ መፈርጠጣቸው ነው የተነገረው። በተያያዘ ዜና በትላንትናው ዕለት በምስራቅ በለሳ ወረዳ ቋላ ሐሙሲት ከተማ ላይ የአፋባሃ ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ንስር በለሳም ቅጣው እጅጉ ክፍለ ጦር ጉልላት ጸጋይ ብርጌድ በትላንትናው ዕለት ለ3 ሰዓታት ያክል የፈጀ ውጊያም አድርጓል። በውጊያው ላይም የብልጽግና ኃይል ጥምር ኃይል ምርኮኛ ሙትና ቁስለኛ ሆኗል ሲሉም የመረጃ ምንጮች ገልጸዋል። ከ20 በላይ የመከላከያ ሰራዊት ከ5 በላይ ሚሊሻ አባላት የሞቱ ሲሆን ከ6 በላይ የነፍስ ወከፍ ክላሽም በፋኖ ኃይሎች እጅ ገብቷል። በውጊያው ላይም አናብስትን ስሮች ደምቀው ውለዋል ሲል የዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር አብነት ሞላም ገልጿል። ይህ በእንዲህ እንዳለ ጀግናው የፋኖ መሪ ተሰዋ ሲሎም የፋኖ ኃይሎች አስታወቁ። ጸረ ባንዳው የሰርጂካል ኦፕሬሽን ጠበብቶም አርበኛ ደምሴ መር ከኩላሊት ህመሙ አገግሞ ወደ ትግል ለመግባት እንቅስቃሴ ላይ ባለበት በብልጽግና ኃይል ከበባ ውስጥ ገብቶም ክቡር መስዋዕትነትን ተቀብሏል ሲሎም የፋኖ ኃይሎች አስታውቀዋል። አርበኛ ደምሴ መር በትላንትናው ዕለት በሰሜን ወሎ ዞን ዋድላ ወረዳ ቋና አካባቢ ልዩ ቦታው እንባጭ ተራራ ላይ በበርካታ አቅጣጫዎች ጥቃት የተከፈተበት ሲሆን ከጓዶቹ ጋር በመሆን 6 ሰዓት የፈጀ የተኩስ ልውውጥ ካደረገ በኋላ ተተኳሽ በመጨረሱ ክብር መስዋዕትነትን መቀበሉን የሚዲያችን የወሎ ቀጠና ዘጋቢዎች ለማረጋገጥ ችለዋል። ከአርበኛ ደምሴ መር በተጨማሪ በትግል ስሙ አባ ግርሻ ተብሎ የሚጠራው አርበኛ ኮራ ደርቤ እንዲሁም የቦምብ ጥቃት ጠበብቶ በትግል ስሙ ደፋሩ ተብሎ የሚጠራው አርበኛ ጌታ
ከህይወታቸው አሻግሬ ስለ አማራ ህዝብ ሲሉ ያለምንም ስስት ውድ ህይወታቸውን በመስጠት የክብር መስዋዕትነትን ተቀብለዋል። እንባጮ ተራራ ላይ በተደረገው ውጊያ ከብልጽግና ኃይል በኩል አዋጊዎችን ጨምሮ በቁጥር 46 የመከላከያ ሰራዊት እስከ ወዲያኛው ሲሸኙ በርካቶች ቆስለው ወደ ኮንናም ጋሽና ጤና ጣቢያ መወሰዳቸውን ሚዲያችን የዓይን እማኞችን በማነጋገር አረጋግጠዋል። አርበኛ ደምስ ሲመር ከ2016 መጨረሻዎቹ ወራት ጀምሮ በኩላሊት ህመም እየተሰቃየ ቢሆንም እኔ በከባድ መሳሪያ በጅምላ ከሚጨፈጨፉ የአማራ ህዝብ አልበልጥም በሚል ህመሙን ችሎ በትግል ላይ ነበረ። ቢሆንም ግን በትግል ጓዶቹና በልበቀና የትግል ደጋፊዎቹ አስተባባሪነት ገንዘብ ተሰብስቦ የኩላሊት እጥበት ህክምና የተደረገለት ሲሆን ከህመሙ አገግሞ በሙሉ አቅሙ ወደ ትግል እየተመለሰ እንዳለ ነው። መንገድ ላይ በብልጽግና ኃይል ከበባ ገብቶ መስዋዕትነትን የተቀበለው ተብሏል። ከአርበኛ ደምስ ሲመር ጋር መስዋዕትነትን የተቀበለው አርበኛ ኮራ ደርቤ አባ ግርሻ ልክ እንደ አርበኛው ደምስ ከህወሓት ወረራ ጀምሮ ዱር ቤቴ እንዳለ ሲሆን የተቸገሩ አቅመ ደካማ ወላጆቹን በገንዘብ ለመደጎምና አልፎም ለጓዶቼ ተተኳሽ መግዣ ባግዛቸው በሚል ትግሉን አቋርጦ ወደ አረብ ሀገር በእግሩ ተጉዞ የነበረ ቢሆንም ነገር ግን ታጋይ ወንድሞች የሆኑትን ልሁን ብሎ ከወራት ቆይታ በኋላ ወደ ሀገር ቤት በመመለስ ዳግም ወደ ትግሉ ገብቶ ሲያታግልም ከርሟል። የጀግና ሞቱም እረፍቱ ነው። ዘላለማዊ ክብር ሞገስ ለትግሉ ሰማዕታት። ወደ ቀጣይ ዘገባ አልፋለሁ። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳም ናዝሬት ኤሊሊ ቁጥር 2 ሆቴል ሚስጥራዊ ስብሰባ ላይ የተናገረው ንግግር መነጋገሪያ ሆኗል። ንግግሩ እንዲህ የሚል ነው። መጀመሪያ በመከላከያ ሰራዊት ነበር ለማሸነፍ ያቀር ነው፣ እሱን አልቻልንም። ስለዚህ ታንኩን ባንኩን በእጃችን ስለሆነ አማራውን የሚወጋ ከአማራው በገንዘብ ገዝተን ማዋጋት ጀመርን፣ ውጤትም አመጣንበት። አሁን መመኪያችን የገንዘብ ካዝናችን ነው ሽመልስ አብዲሳ ተናግረዋል። ይቀጥልና የኦሮሚያ ክልል ፕሬዝዳንቱም የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብር የአማራ ሚሊሻንና አድማ ብተናን እየገዛን ያደራጀን ፋኖ ነኝ ከሚለው አካል ጋር ፊት ለፊት እያጋጠምን ከዚህም ከዛም ያው ከአማራ ወገን የሆነውን ማለት ነው ታስፈጀዋለህ። ለኛ ይሄ ደስታ ነው። ቀዝቃዛ ውሃም እየተጎነጨን የምንመለከተው ቲያትር ነው ሲል ሽመልስ አብዲሳም ተናግረዋል። ይቀጥልና ሽመልስ ይህ ባይሆንማ የተሸነፍነው መጀመሪያ ነበር፣ ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበር፣ በቀላሉ ነበር ያሸነፉን። አያችሁ ሀገር ስትመሩ ጥቅሙ ባንኩም ታንኩም የናንተ ስለሆነ የባንኩን ገንዘብ ወደ ጦርነት አውላችሁ ለውጥም ታመጡበታላችሁ ሲል ሽመልስ ይናገራል። ይቀጥላል ሽመልስ አሁን ለኛ ምቹ ሁኔታ ተፈጥሯል። ለሚሞቱ ሚሊሻና አድማ ብተና ችግር የለብንም። ያው ሲሞቱ ሲከፈል የነበረውን ደሞዝ ለሌላ ምልምል አዲስ ሰራዊት እያስረከበን እንቀጥላለን። የሚሄደውን አዲስ ምልምል እያስገባ ማዋጋት ነው፣ እርስ በርሱ ማስነጠስ ነው። አሁን በኮሌራ በወባና በተለያዩ በሽታዎች እየሞተ ያለው አማራ ቀላል እንዳይመስላችሁ፣ በራብ የሚያልቀው ቀላል አይደለም። ይህንንም እንፈልገዋለን ሲል ሽመልስ አብዲሳ ይናገራል። በአጠቃላይ አባይን አይሻገሩ እንጂ ከሰማይ በታች ያለው ችግር አማራ ላይ ቢፈጠር እንዳላየ ማለፍ ብቻ ነኛ ስራ፣ ይህንን ደግሞ እያደረግነው ነው ሲል ሽመልስ አብዲሳ ይናገራል። ለኦሮሞ የማይንበረከክ አማራ፣ ኦሮሞን ሲያናገር አንገቱን የማያቀረቅር አማራ ከእንግዲህ በኢትዮጵያ ሰማይ ስር እንዲኖር አንፈቅድም ሲልም ሽመልስ አብዲሳ በናዝሬቱ ኢሊሊ ቁጥር 2 ሆቴል ሚስጥራዊ ስብሰባ ላይ ቃል በቃል መናገሩን ቢብኝ የመረጃ ምንጭ አጋርቷል። ይህ በእንዲህ እንዳለ መከላከያ ሰራዊቱ የአማራ ክልልን በቅርቡ ለቅ ይወጣል ሲሎም የመከላከያ ሰራዊቱ ከፍተኛ ጀነራሎች ተናገሩ። መከላከያ ሰራዊቱ ክልሉን አስረክቦ ወደ ቀድሞ ካምፑ ይገባል፣ ክልሉን የክልሉ ጸጥታ ኃይል ይረከባል ሲሎም የቀድሞ ምርኮኛው ፊልድ ማርሻል ብርሃኑ ጁላም ተናግረዋል። የኢታማዦር ሹሙን ንግግር ተከትሎ የአማራ ክልል አመራሮች ድንጋጤ ውስጥ መግባታቸውም ተነግረዋል። መከላከያ ሰራዊቱ ከክልሉ የጸጥታ ኃይል ጋር በመቀናጀት በድሮንና በሌሎች ከባድ የጦር መሳሪያዎች ታግዞ ክልሉን መቆጣጠርና የፋኖ
የፋኖን እንቅስቃሴ መክታት ያልቻለውን እኛ ብቻችንን በምን አቅማችን እንችለዋለን? መከላከያ ለቆ ሊወጣ አይገባም በሚል የክልሉ አመራሮች አቤቱታ ማሰማታቸውን ተነግሯል። በቃን ሽንፈትና ሞት ሰልችቶናል እያለ ባለው መከላከያ ሰራዊትና እባካችሁ ጥላችሁኛ አትውጡ እያለ በሚገኘው በአዴን ብልጽግና መካከል ውጥረት መንገሱም ተነግሯል። ከዚህ ጉዳይ ጋር በተያያዘ ጥልቅ ትንታኔ ያዘጋጀው ባልደረባችን እንደሚከተለው ሪፖርቱን ያቀርብልናል። መከላከያ ሰራዊቱ ክልሉን ለክልሉ ጸጥታ ኃይል አስረክቦ ወደ ቀድሞ ካምፕ ይገባል፣ ክልሉን የክልሉ ጸጥታ ኃይል ይረከባል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። መከላከያ ሰራዊት የክልሉ ጸጥታ ኃይል ጋር በመቀናጀት በድሮንና በሌሎች ከባባድ የጦር መሳሪያዎች ታግዘው ክልሉን መቆጣጠርና የፋኖን እንቅስቃሴ መክታት ያልቻለውን እኛ ብቻችን በምን አቅማችን እንችለዋለን ሲሉ የአማራ ክልል አመራሮች ምላሽ መስጠታቸው ተሰምቷል። በቃን ሽንፈትና ሞት ሰልችቶናል እያለ ባለው መከላከያ ሰራዊትና እባካችሁ ጥላችሁን አትውጡ እያለ ባለው የባዴን ቡድን መካከል ውጥረቱ አይሯል የተባለው በክልሎች የተበተነው ሰራዊታችን በቅርቡ በካምፕ እንዲሰበሰብ ይደረግና ለሌላ ግዳጅ ይዘጋጃል ሲሉ ነው ፊልድ ማርሻሉ የተናገሩት። ፊልድ ማርሻሉና ሌሎች ወታደራዊ አመራሮች እንዲህ አይነት ንግግር በተደጋጋሚ ቢናገሩም ነገር ግን ጦራቸው የታሰበውን ሳያሳካ ገሚሶ እየተገደለ ቀሪው ደግሞ ከነሙሉ ትጥቁ እየተበተነ ያለቀ መሆኑ ተመላክቷል። ጸረ አማራው የብልጽግና ቡድን ክልሉ ለክልሉ ጸጥታ ኃይል ማስረከብ የሚል ፕሮጀክት ነድፎ እንቅስቃሴ ከጀመረ ከ5 ወራት በላይ ያስቆጥሯል። በዚህም በአማራ ክልል አእምሮ ህሙማንን ጨምሮ በርካታ ታዳጊዎችን ከትምህርት ቤትና ከመኖሪያ ቤታቸው አፍነው ወደ ወታደራዊ ካምፕ በማስገባት የግዳጅ ወታደራዊ ስልጠና እየሰጠ የከረመ ሲሆን አንፈልግም ያሉ ታዳጊዎችን በአሰቃቂ ሁኔታ ስለመረሸኑ መረብ ሚዲያም ከሞት አምልጦ የወጡትን ዋቢ በማድረግ መዘገቡ አይዘነጋም። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በአንድ ወቅት በብር ሸለቆ ወታደራዊ ስልጠና መስጫ ጣቢያ ተገኝተው በግዳጅ ታፍሰው የለብለብ ስልጠና ተሰጥቷቸው አድማ ብተና የተቀላቀሉ ታዳጊዎችን አሻጋሪ ሙሴዎቻችን ሲሉ መጥራታቸው ይታወሳል። እነዚህ ሙሴዎቻችን የተባሉ አድማ ብተና አባላት በክልሉ ውስጥ በሚገኙ ሁሉም ዞኖች በኮታ ተመድበው እንዲሰራጩ የተደረገ ሲሆን ነገር ግን ሳይውሉ ሳያድሩ ከነሙሉ ትጥቃቸው ፋኖን በገፍ ተቀላቅለዋል። አገዛዙ አማራ ክልልን አደራጅቻለሁ ላለው ለክልሉ ጸጥታ ኃይል ለማስረከብ እየተሰናዳ መሆኑን ከሰሞኑ ደግሞ የሚያሳዩ መረጃዎች ወጥተዋል። ከሰሞኑ ለህዝብ ተወካዮች ምክር ቤት ማብራሪያ የሰጡት ምርኮኛው ፊልድ ማርሻል ብርሃኑ ጁላ በአማራና በኦሮሚያ ክልል ተሰራጭቶ የሚገኘው ሰራዊታችን ከክልሎቹ የሚኖረው ቆይታም እየተጠናቀቀ ነው ሲሉ ተናግረዋል። ምርኮኛው ፊልድ ማርሻል ብርሃኑ ጁላ የየክልሎቹን ጸጥታ ኃይሎች አደራጅተናል፣ ስለሆነም መከላከያ ሰራዊቱ የጸጥታው ሁኔታ ለነዚሁ ለተደራጁት የክልሉ ጸጥታ ኃይሎች በቅርቡ አስረክቦ ይወጣል ብለዋል። በዚህም ከፋኖ ጋር በሚደረገው ውጊያ ከመገደልና ከመማረክ የተረፉ ወታደሮችን ጨምሮ በአማራ ክልልና በኦሮሚያ ክልል ተሰማርተው የነበሩ የመከላከያ ሰራዊት አባላት እስከ ሰኔ 30 2017 ዓ.ም ድረስ ክልሉን ለክልሉ ጸጥታ ኃይል አስረክበው ይወጣሉ በሚል ተጠቁሟል። ይሁን እንጂ ከዚህ ቀደምም ተመሳሳይ መረጃዎች ሲሰራጩ የነበረ ሲሆን የሰሞኑ የብርሃኑ ጁላ ንግግርም ልክ እንደስከዛሬው የማይፈጸም ይሆናል ሲሉ የመረብ ሚዲያ ምንጮች አስተያየታቸውን ሰጥተዋል። ኢታማዦር ሹሙ ሰራዊታችን ክልሎቹን ለክልሎቹ ጸጥታ ኃይሎች አስረክቦ ይወጣል ማለታቸውን ተከትለው የአማራ ክልል አመራሮች ከፍተኛ ድንጋጤ ውስጥ መግባታቸው ነው የተሰማው። ያለፉት ቀናት የክልሉ አመራሮች ባካሄዱት ግምገማ መከላከያ ሰራዊቱ የክልሉን ጸጥታ ኃይል ተጨምሮ በድሮንና በሌሎች ከባባድ የጦር መሳሪያዎች ታግዞ ክልሉን መቆጣጠርና የፋኖን እንቅስቃሴ መክታት ያልቻለውን የክልላችን ጸጥታ ኃይል ብቻውን በምን አቅሙ ይችላል ማለታቸውን የተነገረው። የክልሉ አመራሮች አክለው መከላከያ ሰራዊት ክልሉን ለቆ የሚወጣ ከሆነም የአማራ ክልሉ የብልጽግና መዋቅር ሙሉ በሙሉ ከቁጥጥር ውጭ እንደሚሆን በመጥቀስ ይህ እንዳይሆን መከላከያው ከክልሉ ለቆ መውጣት እንደሌለበት የሚለምን ደብዳቤ ለፌደራል መንግስቱ እንዲላክ ወስነዋል ተብሏል። ይህ በእንዲህ እንዳለ አርበኛ ዘመነ ካሴ በሱዳን ከኤርትራ ከፍተኛ ወታደራዊ አመራሮች ጋር ታየ በሚል በብልጽግና ሰፈር ከፍተኛ ለቅሶም ተቀስቅሷል። ከአማራ ፋኖ ብሔራዊ ኃይል በግልጽ የተሰጠ መግለጫ ባይኖርም አርበኛው በሱዳን ከወታደራዊ አመራሮች ጋር ውይይት ሲያደርግ የሚያሳዩ በርካታ ምስሎችም ወጥተዋል። አርበኛ ዘመነ ካሴ ከቀጠናው የውጊያ አሰላለፍ ጋር በተያዘም ስትራቴጂካዊ ጥልቅ የፖለቲካና ወታደራዊ ስራዎችን
እየሰራ መሆኑም ተነግሯል። ከስትራቴጂካዊ አጋሮችም የጦር መሳሪያዎችን ጨምሮ በርካታ ወሳኝ ነገሮችን እንደሚያገኝም እየተነገረ ነው። ከዚህ ቀደም ፊልድ ማርሻሎም አውሮፓውያኑና እስራኤል ፋኖን ሊያነክሱ ነው ሲሉም መናገራቸው አይዘነጋም። ኤርትራ ከዚህ ቀደም ከብልጽግና የነጠቀቻቸውን 2 መርከብ ሙሉ የጦር መሳሪያዎችን ለፋኖ ኃይሎችና ለህወሓት መስጠቷ በሰፊው ሲዘገብ ቆይቷል። ታዲያ የአርበኛ ዘመነ ካሴ በሱዳን መታየት ከአጋር አካላት ጋር ሁነቶችን ለመፈጸም እንደሚሆንም ይጠበቃል። ይህ በእንዲህ እንዳለ ደግሞ ደብረጽዮን ገብረ ሚካኤል ጠላታችን ፋኖ ወይንም የአማራ ህዝብ ሳይሆን የአብይ አገዛዝ ነው ሲሉም ተደምጠዋል። ዶክተር ደብረጽዮን ከተናገሩት መካከል የኤርትራም ሆነ የአማራ ልዩ ኃይሎች እንዲሁም ሌሎች ሀገሮች የወጉን በፌደራል መንግስቱ ትዕዛዝ ነበርም ብለዋል። ኢትዮጵያ ውስጥ ለሚፈጠረው ችግር ሁሉም ለሚጠፋው ነፍስ ሁሉ ተጠያቂ መሆን ያለበት ባንኩንም ታንኩንም ይዞም ግብር የሚሰበስበው አካል ነው ሲሉም የህወሓት ኃይሎች በፋኖና በኤርትራ ላይ የቋጠሩት ቂም እንደሌላቸውም እወቁልኝ ብለዋል። ከፋኖ ጋር ሰላም እንፈልጋለን ማለት ነውር አይደለም። ኤርትራን ጨምሮ ከጎረቤት ሀገሮች ጋር ሰላም ለማውረድ መፈለግ እንደ ተንኮል ሊቆጠር አይገባም ሲሉም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተናገሩ ሲሆን ይህ ንግግራቸው የቀጠናውን አሰላለፍ የለየና አገዛዙን ያስደነገጠ ነውም ተብሏል። ይህ በእንዲህ እንዳለ ደግሞ ሳውዲ አረቢያ ኢትዮጵያንና ኤርትራን ለማነጋገር እንቅስቃሴ ጀምራለች ተባለ። ሳውዲ አረቢያ በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ለማርገብ ሁለቱን ሀገራት ለማቀራረብ እንቅስቃሴ መጀመሯን የዲፕሎማቲክ ምንጮች ለሚዲያችን ገልጸዋል። ከዚህ ቀደም በፈረንጆቹ መስከረም 2018 ዓ.ም በአብይ አህመድና ኢሳያስ አፈወርቂ በተፈረመው የጅዳው የሰላም ስምምነት ሳውዲ አረቢያ ሁለቱን ሀገራት እርቅ እንዲፈጽሙ ማድረጓ የሚታወስ ሲሆን ስምምነቱን ተከትሎ በኢትዮጵያና ኤርትራ መካከል ለ20 ዓመታት የቆየው የግጭት አዙሪት ወደ ሰላማዊ ግንኙነት መቀየሩም ይታወሳል። ይሁንና ከቅርብ ጊዜ ወዲህ ኢትዮጵያና ኤርትራ የቃላት ጦርነት ውስጥ መግባታቸውን ተከትሎ የአፍሪካ ቀንድ ፖለቲካ ውጥረት እየነገሰበት መምጣቱም ይታወቃል። ጉዳዩ አሳስቦኛል ያለችው ሳውዲ አረቢያ ይህንን ውጥረት ለማርገብ ታሳቢ ያደረገም እንቅስቃሴ መጀመሯን ለጉዳዩ ቅርበት ያላቸው ወገኖች ለዞበል ፖስትም ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር የሆኑት የፈይሰል ቢን ራፋል አልሳውዲ የኢትዮጵያና ኤርትራን ባለስልጣናት ለማነጋገር ጥረት መጀመራቸውን ሁኔታውን አስመልክቶ ለሚዲያችን መረጃውን ያደረሱን የዲፕሎማቲክ ምንጮች አስረድተዋል። ሳውዲ አረቢያ ከ7 ዓመታት በኋላ ድጋሚ ኢትዮጵያና ኤርትራን ለማቀራረብ እንቅስቃሴ መጀመሯ ሀገሪቷ በአፍሪካ ቀንድ ቀጠናና በቀይ ባህር አካባቢ ፖለቲካ ላይ ያላትን ከፍተኛ ፍላጎት የሚያሳይ ነው ሲሉ በርካቶች ይናገራሉ። ሳውዲ አረቢያ ሁለቱን ሀገራት ለማነጋገር እንቅስቃሴ ጀምራለች ቢባልም በኢትዮጵያም ሆነ በኤርትራ መንግስት በኩል እስካሁን ድረስ በጉዳዩ ላይ የተሰጠ ምላሽ ግን የለም። አድማጭ ተመልካቾች ለዕለቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፈሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትን እንዲሁ በኮሜንት ላይ አስፈሩልን። ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግም አትርሱም። ለሌሎች እንዲደርስም ሼር አድርጉ። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማን።